ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቪዲዮ የ9ኛ ክፍል ፊዚክስን ዩኒት 6 ላይ ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ የሚለውን የኢንትሮዳክሽን ወይም ደግሞ የመግቢያ ክፍሉን ይሆናል። በዋናነት ግን እዚህ ዩኒት ላይ በጥልቀት የሰራናቸው በጣም ብዙ ቪዲዮዎች አሉን። ስለዚህ እነሱን በቴሌግራማችን በዩቲዩባችን እና እንደዚሁም www.saqwama.com የሚለው ዌብሳይታችን ላይ ብትገቡ ታገኟቸዋላችሁ። ይህንን ቪዲዮ ያዘጋጀውላችሁ እኔ ቢልልኝ አማረ እባላለሁ። እኔ እንግዲህ በዋናነት በአዲስ አበባ ዩኒቨርሲቲ በሜካኒካል ኢንጂነሪንግ የትምህርት ክፍል ውስጥ በማስተማርና እንደዚሁም የተለያዩ ሪሰርቾችን በመስራት ላይ እገኛለሁ። ስለዚህ ያለኝን ልምድ በመጠቀም እናንተ በቀላሉ ትምህርትን እንድትረዱት የሚያደርጉ የተለያዩ ቪዲዮዎችን እያዘጋጀሁ እያቀረብኩላችሁ እገኛለሁ። እንግዲህ ከሜካኒካል ኦሲሌሽን ጋር በተገናኘ የተለያዩ ነገሮች እንግዲህ ወደዛ ወደዚህ እያሉ የሚንቀሳቀሱ እንቅስቃሴዎች በሚኖሩበት ጊዜ ኦሲሌት አደረጉ ወይም ደግሞ የጅዋዥዌ አይነት እንቅስቃሴ እያካሄዱ ነው እንላቸዋለን ማለት ነው። ስለዚህ ኦሲሌሽን is the movement of back and forth about a fixed point። ስለዚህ አንድ የተወሰነ ቦታ ላይ ሆነው ወደዛና ወደዚህ እያሉ የሚደረጉ እንቅስቃሴዎችን ኦሲሌሽን እንላቸዋለን። ለዚህም ቀላል ምሳሌ የሚሆነን ስዊንጊንግ ወይም ደግሞ ዥዋዥዌን መውሰድ እንችላለን። እንግዲህ እናንተም ከዚህ በፊት ዥዋዥዌ ተጫውታችሁ ሊሆን ይችላል። ልክ እንደምታዩት ወደፊትና ወደ ኋላ እያለ ልክ በዚህ አይነት መልኩ የሚደረጉ እንቅስቃሴዎችን ኦሲሌሽን እንላቸዋለን። በጣም ቀላል ናቸው። ከዚህ በተጨማሪ ደግሞ ለምሳሌ ጊታር ተጫውታችሁ የምታውቁ ከሆነ የጊታሩም እንደዚህ አይነት ገመዶቹን በምትነኳቸው ጊዜ ቫይብሬት ያደርጋሉ ወይም ደግሞ ይንቀጠቀጣሉ ማለት ነው። ስለዚህ እንደዚህ አይነት እንቅስቃሴዎችን ኦሲሌሽን እያልን እንጠራቸዋለን። እነዚህ እንግዲህ ሁሉም ኦሲሌሽኖች so all oscillations involve force and energy። ስለዚህ እነዚህ ኦሲሌሽኖች ደግሞ የሚከናወኑት በኃይልና በጉልበት አማካኝነት ነው። ስለዚህ ይህንን ለማንቀሳቀስ ወይም ይህንን እንቅስቃሴ ለመፍጠር የግድ ጉልበት ወይም ኃይል ያስፈልጋቸዋል ማለት ነው። እነዚህን እንግዲህ በጥልቀት የሰራናቸው ቪዲዮዎች ላይ እያንዳንዱ ማየት ትችላላችሁ። ከዚህ በተጨማሪ ደግሞ oscillation is also known as periodic motion። እነዚህን ኦሲሌሽኖች ደግሞ periodic motion እያልን እንጠራቸዋለን። periodic motion የምንላቸው ለምንድን ነው? ራሳቸውን እየደጋገሙ የሚመጡ ስለሆነ ፔሪዮዲክ የምንለው ከጊዜ ጊዜ ራሱን እየደጋገመ የሚመጣ ሁነት ሲኖር ፔሪዮዲክ እንለዋለን። ስለዚህ ልክ እንደዚህ አይነት ኦብጀክቶች ወደዛ ከሄዱ በኋላ ተመልሰው የነበሩበት ቦታ ጋር ይመጣሉ። ከዛ ተመልሰው ወደዚህ ሄዱና የነበሩበት ቦታ ላይ ይመለሳሉ። እንደዚህ ራሳቸውን እየደጋገሙ ስለሚሄዱ ፔሪዮዲክ ሞሽን ናቸው እያልን እንጠራቸዋለን ማለት ነው። ስለዚህ ፔሪዮዲክ ሞሽን is a motion that repeats itself። ስለዚህ ራሳቸውን እየደጋገሙ የሚሄዱ እንቅስቃሴዎችን ፔሪዮዲክ ሞሽን እንላቸዋለን። ስለዚህ ኦሲሌሽንም ራሱ ፔሪዮዲክ ሞሽን ነው ማለት ነው። ለዚህም ምሳሌ የሚሆነን ልክ እንደዚህ አሁን ለምሳሌ አንድ ስፕሪንግ ላይ እንደዚህ አይነት ትንሽዬ ማስ በታንጠለጥሉትና በትለቁት ልክ እንደዚህ ወደ ላይ ወደ ታች ይችላል። ይህንን እናንተ መሞከር ትችላላችሁ። ከዚህ በተጨማሪ ደግሞ ስዊንጊንግ ፔንዱለም መውሰድ ትችላላችሁ። ልክ ፔንዱለም ልክ እንደምታዩት ከዛ ወደዚህ እያለ ይንቀሳቀሳል። ስለዚህ ይህንን እንደዚህ አይነት እንቅስቃሴዎችን ፔሪዮዲክ ሞሽን እንዳላቸው መረዳት ይኖርባችኋል ማለት ነው። ስለዚህ በዋናነት እነ ሜካኒካል ኦሲሌሽን የምንላቸው እነዚህ ናቸው። ከዛ ደግሞ ሳም ኦሲሌሽን ክሬትስ ዌቭ፣ ያ ማለት የተወሰኑት ኦሲሌሽኖች ወይም እርግብግቢቶች ምን ይፈጥራሉ ነው የሚላል ሞገድ ወይም ዌቭ ይፈጥራሉ። ለምሳሌ ጊታርን ብታዩት ጊታር ሳውንድ ዌቭ ወይም ደግሞ የድምጽ ሞገድን ይፈጥራል ማለት ነው። ይሄ የድምጽ ሞገድ ግን በአይናችን የምናየው አይደለም። ስለዚህ ሳውንድ ዌቭ አር ኢንቪዚብል፣ የማይታዩ የዌቭ አይነቶች ናቸው። ነገር ግን በአይናችን የምናየው ዌቭ አለ። ለምሳሌ እናንተ ሄዳችሁ የሆነ ቦታ ላይ ውሃውን ልክ በምትነኩበት ጊዜ ውሃው ልክ እንደዚህ አይነት ከውስጥ ጀምሮ ወደ ውጭ እንደዚህ እየሰፋ የሚሄድ ነገር ታያላችሁ። ይሄ ምንድነው ማለት ነው? ዌቭ ነው ወይም ሞገድ ነው። ይሄንን አሁን በአይናችን ማየት እንችላለን። ሳውንድ ዌቭ በሚሆንበት ጊዜ ግን በአይናችን የማናየው ነው ማለት ነው። እነዚህን እያንዳንዳቸውን እንግዲህ በጥልቀት የሰራናቸው ቪዲዮዎች ላይ ቆንጆ አድርጌ ስላብራራሁላችሁ እዛ ላይ የበለጠ መረዳት ትችላላችሁ። እንግዲህ ይሄንን ሳውንድ ዌቭ ማወቃችን ለምን ይጠቅመናል ብለን ብናስብ ለወደፊቱ እንግዲህ ይሄንን ማወቃችሁ በተለያየ የሥራ ዘርፍ በምትሰማሩበት ጊዜ ብዙ አይነት ጥቅሞች ይሰጧችኋል። ለምሳሌ የመጀመሪያው አኮስቲካል ኢንጂነር መሆን ትችላላችሁ። ያ ማለት ከድምጽ ጋር የተገናኙ ማንኛቸውም ነገሮች መስራት ብትፈልጉ የድምጽን ባህሪያቶች ማጥናታችሁ እጅግ ከፍተኛ የሆነ ጥቅም ይሰጣችኋል። ለምሳሌ አሁን የሙዚቃ መሳሪያዎችን ለማምረት ሊሆን ይችላል፣ ለመጫወት ሊሆን ይችላል፣ የተለያዩ አይነት ነገሮችን ለመስራት አኮስቲክ ኢንጂነር መሆናችሁ ወይም ደግሞ እነዚህን የስነ ድምጽ ባህሪያቶችን ማወቃችሁ እጅግ ከፍተኛ የሆነ ጥቅም ይሰጧችኋል። ለምሳሌ አሁን ኢንቫይሮንመንታል ኖይዝ ኮንሰልታንት ብትሆኑ ያ ማለት አካባቢ ላይ የድምጽ ብክለት እንዳይካሄድ የሚቆጣጠር አንድ ተቋም ቢኖርና እዛ ላይ እናንተ ባለሙያ ሆናችሁ ብትሰሩ
የድምፅን ባህሪ ማወቃችሁ እንዴት ኮንትሮል ሊደረግ እንደሚችል፣ እንዴት ሊለካ እንደሚችል፣ ምን አይነት ነገሮች ያንን ድምፅ መቀነስ ሊያስችሉ የሚችሉ ነገሮችን ማካሄድ እንችላለን የሚሉት እውቀቶች ስለሚኖራችሁ እንደዚህ አይነት ሴክተሮች ላይ ገብታችሁ መስራት ትችላላችሁ። ከዚህ በተጨማሪ ደግሞ ኦዲዮ ቴክኖሎጂ ኤንድ ሳውንድ ዲዛይን እንግዲህ በጣም ኢምፖርታንት ነገር ነው። እንግዲህ የተለያዩ ድምፅ የሚያወጡ የተለያዩ መሳሪያዎች አሉ። እነዚያን የድምፅ መሳሪያዎች ዲዛይን ለማድረግ ለመስራት፣ ማኑፋክቸር ለማድረግ እንደዚሁም ደግሞ ኮንትሮል ለማድረግ እነዚህን የመሳሪያዎች ኮንትሮል ለማድረግ ከድምፅ ጋር ያለውን ግንኙነት ወይም ደግሞ ድምፅ እንዴት ይፈጠራል፣ እንዴት ይተላለፋል፣ ምን አይነት ባህሪያቶች አሏቸው የሚሉትን ነገሮች ማወቃችሁ ለእናንተ እጅግ አስፈላጊ ይሆናልና ለወደፊቱ ስራ በምትሰሩበት ጊዜ እጅግ ከፍተኛ የሆነ ጥቅም የሚያስገኙ ናቸው። እንደዚሁም ደግሞ ቴሌኮሙኒኬሽን ኤንድ ሲግናል ፕሮሰሲንግ ላይ መስራት ብትፈልጉ ይሄ ዩኒት በጣም ወሳኝ ነው የሚሆነው ማለት ነው። ስለዚህ ከሳውንድ ዌቭ ጋር የተገናኘ እንደዚሁም ደግሞ ሌላም ኤሌክትሮማግኔቲክ ዌቭ የምንላቸው አሉ። እነሱንም በደንብ ያብራራል። ስለ ሜካኒካል ኦሲሌሽንን በደንብ አድርጎ ያብራራል። ስለዚህ እነዚህ ነገሮች ሁሉ ማወቃችሁ የተለያዩ ኢንዱስትሪዎችን በቀላሉ በመቀላቀል ብዙ አይነት ስራዎችን የምትሰሩባቸውን ሁኔታዎች ያመቻችላችኋል ማለት ነው። ስለዚህ እናንተ በጥልቀት የሰራናቸውን ቪዲዮዎች በስርዓት በመመርመርና በመከታተል ጥሩ የሆነ እውቀት ማግኘት ይኖርባችኋል ማለት ነው። ቪዲዮዎቹን እንግዲህ እንዴት እንዳዘጋጀሁላችሁ እዚህ ጋር አሳያችኋለሁ። የመጀመሪያው 6.1 ላይ ኮመን ካራክተሪስቲክስ ኦፍ ዌቭ፣ ስለዚህ የዌቭስ ወይም ደግሞ የሞገድ ባህሪያቶቹ ምን ይመስላሉ የሚሉትን ቆንጆ አድርጌ አዘጋጅቼላችኋለሁ። እንደዚሁም 6.2 ላይ ደግሞ ስትሪንግ፣ ፔንዱለም ኤንድ ስፕሪንግ የሚሉትን በደንብ አድርጌ ሰርቼላችኋለሁ። 6.3 ላይ ደግሞ ፕሮፓጌሽንስ ኦፍ ዌቭስ ኤንድ ኤነርጂ ትራንስሚሽን የሚለውን ቀላልና ግልጽ በሆነ መልኩ አስቀምጬላችኋለሁ። 6.4 ላይ ደግሞ ሳውንድ ዌቭ ወይም ደግሞ የድምፅ ሞገድ ምንድነው የሚለውን እሱንም ሰርቼላችኋለሁ። በጣም ቆንጆ ቪዲዮዎች ናቸው። እነሱን የገባችሁ ማየታችሁን እንዳትረሱ። 6.5 ላይ ደግሞ ሱፐርፖዚሽንስ ኦፍ ዌቭስ የሚለውን ቪዲዮ አዘጋጅቼላችኋለሁ። 6.6 ላይ ደግሞ ካራክተሪስቲክስ ኦፍ ሳውንድ ዌቭስ፣ ስለዚህ ከድምፅ ሞገድ ጋር የተገናኙትን ፓርቶች ደግሞ በጥልቀት ነው የሰራሁላችሁ። እያንዳንዳቸው ቪዲዮዎች እናንተ በቀላሉ እንድትረዷቸው ተደርገው የተዘጋጁ ናቸው። ስለዚህ እነዚህን ቪዲዮዎች ማየታችሁን እንዳትረሱ። ከዚህ በተጨማሪ ግን ሁልጊዜም እንደምናደርገው ሁሉንም ኤክሰርሳይሶቹን፣ አክቲቪቲዎቹን እንደዚሁም ደግሞ መጨረሻ ላይ የዩኒቱን ማጠቃለያ ጥያቄዎች ቆንጆ አድርገን ያቀረብንላችሁ። ስለዚህ እነሱንም ገብታችሁ ማየት ይኖርባችኋል። ከእናንተ የሚጠበቀው እንግዲህ ቻናላችንን በቴሌግራም በዩቲዩብ እና እንደዚሁም ደግሞ www.saqama.com ላይ ጆይን በማድረግ ከኛ ጋር ቤተሰብ መሆን ነው። እንግዲህ ማንኛውም ጥያቄዎች ሲኖሯችሁ ጠይቁን፣ በአፋጣኝ ምላሾችን እንሰጣችኋለን። እንደዚሁም ደግሞ ሐሳብ አስተያየት ካላችሁ ብታሳውቁን ለኛ ደስ ይለናል። በሌላ ቪዲዮ እስከማገኛችሁ ድረስ እንግዲህ ሰላም ቆዩኝ።